በአዲስ አበባ የተጀመረው አድማ እያነጋገረ ነው። ከትናንት ጀምሮ በአዲስ አበባ አንድ ያልተጠበቀ አድማ ተጀምሯል። ከቀናት በፊት የሐኪሞችን ደሞዝ ይጨመርልን ጥያቄ በሰፊው ያስተናገደችው አዲስ አበባ አሁን ደግሞ አንድ ለየት ያለ የሥራ ማቆም አድማ ተደርጎባታል። ጥያቄዎቻችን በተገቢው መንገድ ምላሽ አላገኙም ያሉ ሰራተኞች በድንገት የሥራ ማቆም አድማ በማድረግ ድምፃቸውን አሰምተዋል። በዝርዝር ትሰሙታላችሁ። በመቀሌ ከባድ ፍጥጫ ተፈጥሯል። ከኤርትራ መንግስት ጋር ግንኙነት አለው ከተባለ ግለሰብ እስር ጋር በተያያዘ የተፈጠረ ግርግር ነው። የትግራይ ፖሊስ ኮሚሽን ግለሰቡን በቁጥጥር ስር ቢያውለውም ከአቅሜ በላይ ነው በሚል ለቆታል። የኤርትራ መንግስትና የፌዴራሉ መንግስትም ስማቸው እየተነሳ ነው። የትግራይ ታጣቂዎችም የትግራይ ፖሊስም የኃይል ጫናን ፈጥረዋል እየተባለም ነው። ዘርዘር አድርገን በመረጃችን ይዘነዋል፣ ተሰሙታላችሁም። በሌላ በኩል በመላ ኦሮሚያ ስብሰባ ተጠርቷል። በአዲስ አበባ የሚገኙ መንግስታዊ የሕክምና ማሰልጠኛ ተቋማት ደግሞ ልዩ መመሪያ እንደተሰጣቸው ተሰምቷል። ተጨማሪውን በዝርዝር መረጃችን ይዘናል። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ሲቀጥል የፋኖ ኃይሎች ባደረግነው ውጊያ ድል ቀንቶናል ብለዋል። የምትሰሙት ይሆናል። እንዲሁም ከሰሞኑ ሰላማዊ ሰልፍ በማድረግ ጥያቄያቸውን እያሰሙ ለሚገኙ የጤና ባለሙያዎች ከፋኖ ኃይሎች አንድ በመግለጫ ጥሪ የተላለፈበት መረጃ ተላልፏል። የምትሰሙት ይሆናል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምንቆያችሁ፣ እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቤተሰቦቻችን ካላችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ እንድትጀምሩ በትህትና እንጠይቃለን። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የመቀሌው አዲስ ፍጥጫ እያነጋገረ ነው። የኤርትራ ሌላ ጣጣም እንዲሁ። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳና ጓዶቻቸው ትግራይን ለቀው ቢወጡም የክልሉ ፖለቲካ ሌላ መልክ እየያዘ ነው። የኤርትራ ጉዳይ በትግራይ ፖለቲካ ውስጥ አደጋን እየፈጠረ ነው የሚሉ መረጃዎች እየወጡ ነው። ከዚሁ ጋር በተያያዘ በመቀሌ በታጣቂዎችና በፖሊስ መካከል ውጥረት ተፈጥሮ የነበረ መሆኑን የሚያመለክቱ መረጃዎች ወጥተዋል። ጉዳዩም ከኤርትራ መንግስት ጋር ግንኙነት አለው የተባለ አንድ ግለሰብ በትግራይ ፖሊስ ኮሚሽን በቁጥጥር ስር ከመዋሉ ጋር የተያያዘ መሆኑ ታውቋል። ግለሰቡን የትግራይ ፖሊስ ኮሚሽን በወንጀል ጠርጥሬዋለሁ፣ በቁጥጥር ስር በመዋል ምርመራ አደርግበታለሁ በሚል ይዞ ለማቆየት ጥረት ቢያደርግም በመጨረሻም ከአቅሜ በላይ ነው ባለው ምክንያት መልቀቅ ግድ ብሎበታል። በማህበራዊ ሚዲያው ገብረ ገርግ ወይም ለፈአታይ በሚባል የሚታወቀው ይኸው ግለሰብ በማህበራዊ ሚዲያዎች በሚያሰራጫቸው መረጃዎች ከኤርትራ መንግስት ጋር ግንኙነት አለው የሚሉ አስተያየቶች ሲሰጡበት ቆይተዋል። አብዝቶም ኢትዮጵያን ያጥላላል የሚሉ አስተያየት ሰጪዎችም ይደመጣሉ። በዚህም የግለሰቡን መታሰር ተከትሎ ለፌዴራል መንግስት ተላልፎ ሊሰጥ ነው በሚል ሰፊ የማህበራዊ ሚዲያ ዘመቻ ሲደረግ የነበረ መሆኑ ታውቋል። ከዚህ በተጨማሪም እስካሁን ድረስ በማን እንደሚታዘዙ ግልጽ ያልሆኑ ታጣቂዎች ታሳሪው እንዲፈታ በመቀሌ ጎዳናዎች ጫና ሲያደርጉ የነበረ መሆኑ ታውቋል። በመጨረሻም ይህንን ውጥረት ተከትሎ የትግራይ ፖሊስ ኮሚሽን ጫና በዝቶብኛል በሚል ታሳሪውን የለቀቀ መሆኑን ትናንት ባወጣው አጭር መግለጫ አስታውቋል። ፖሊስ በዚሁ መግለጫው በማህበራዊ ሚዲያዎች ገብረ ገርግብ ወይም ልፋተይ በመባል የሚታወቀው ግለሰብ ሚያዝያ 29 ቀን 2017 ዓ.ም በወንጀል ተጠርጥሮ በቁጥጥር ስር ውሎ ነበር። ከዚሁ ጋር በተያያዘም ግለሰቡ ለሌሎች ተላልፎ ይሰጣል በሚል መሰረት የሌለው የማህበራዊ ሚዲያዎች ወሬ ሲንሸራሸር ቆይቷል። በዚህም መሰረት የትግራይ ፖሊስ ኮሚሽን ሙያዊ ነጻነቱን ጠብቆ የማጣራት ሥራ መስራት ባለመቻሉ ታሳሪውን ለመልቀቅ ተገዷል ሲል አስታውቋል። በርካቶች ግለሰቡ ለፌዴራሉ መንግስት ተላልፎ ሊሰጥ ነው በሚል የማህበራዊ ሚዲያ ዘመቻዎችን ከፍተው የነበረ ሲሆን በዚህ ዙሪያ የፌዴራሉ መንግስት ያለው ምንም ነገር የለም። ግለሰቡ ከኤርትራ ጋር ግንኙነት አለው ወይም የለውም የሚለውን በተመለከተ በሰፊው መነጋገሪያ አጀንዳ ሆኖ እንደቀጠለ ነው። ፖሊስ ጫና ደርሶብኛል ብሎ መግለጫ ባወጣበት ሁኔታ በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደርም ጊዜያዊ አስተዳደሩ ሳያውቀው ከውጭ ኃይሎች ጋር መገናኘት አግባብነት የለውም የሚል በደንብ ያልተብራራ መግለጫን አውጥቷል። በሌላ መረጃ ጀነራሉ ስለ ኤርትራ ሚስጥራዊ ግንኙነት መግለጫ ሰጡ። አንዳንድ የትግራይ ወታደራዊና ፖለቲካዊ አመራሮች
ከኤርትራ ጋር በሚስጥር እየተገናኙ ነው በሚል በሚነሱ ክሶች ላይ ጀነራል ታደሰ ወረደ በይፋዊ መግለጫ አቋማቸውን ገልጸዋል። ጊዜያዊ አስተዳደሩ ሳያውቅ የውጭ ግንኙነት ማድረግ ተቀባይነት የለውም ሲሉ ጀነራል ታደሰ ወረደ አመልክተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት የሆኑት ሌተናንት ጀነራል ታደሰ ወረደ ዛሬ ባወጡት መግለጫ የትግራይ ሕዝብ ህልውናውንና ብሔራዊ ጥቅሙን ለማረጋገጥ ሰላማዊ የፖለቲካ ትግል እያካሄደ ይገኛል በማለት ጀምረዋል። የትግራይ ጊዜያዊ አስተዳደር ከፌዴራል መንግስቱ ጋር ብቻ ሳይሆን ከማንኛውም ኃይል ጋር ያሉትን ልዩነቶች በሰላማዊና ህጋዊ መንገድ ለመፍታት ጥረት ማድረግ ተገቢ ነው ብሎ እንደሚያምን ዛሬ ባወጣው መግለጫ አስታውቋል። ጊዜያዊ አስተዳደሩ ከመሰረታዊ መርሆች ባፈነገጠ መልኩ ማናቸውም የውጭ ግንኙነቶችን ማድረግ ስህተት ብቻ ሳይሆን ትግራይ ሰላምና መረጋጋት እንዳይኖራት የሚያደርግ አደገኛ ተግባር ነው በማለት ኮንኗል። ከመርህ ያፈነገጡ አካሄዶች በማንኛውም ሁኔታ ተቀባይነት እንደሌላቸውም ጊዜያዊ አስተዳደሩ ጠቅሷል። ጊዜያዊ አስተዳደሩ አያይዞም የፕሪቶሪያው የግጭት ማቆም ስምምነት ተግባራዊ እንዲሆንና የትግራይ ሕዝብ ጥቅሞችና መብቶች ከጦርነት የስጋት ደመና ነፃ በሆነ ሁኔታ እንዲጠበቁ እሰራለሁ ብሏል። ጊዜያዊ አስተዳደሩ መሰረታዊ የትግራይ ሕዝብ ጥያቄዎችን መመለስና ሰላምና ደህንነቱን በአስተማማኝ መልኩ የማስጠበቅ ኃላፊነት እንዳለበት የጠቀሱት ፕሬዝደንቱ በፕሪቶሪያው ስምምነት የተፈጠረውን ዕድል በመጠቀም የትግራይን ብሔራዊ ጥቅም ለማስጠበቅ እየሰሩ መሆናቸውን አስታውቀዋል። የትግራይ ክልል ጊዜያዊ አስተዳደርን በአሁኑ ሰዓት እየመሩ የሚገኙት ሌተናንት ጀነራል ታደሰ ወረደ ስልጣኑን በተረከቡበት ስነ ስርዓት ላይ የፈረሙት የቃል ኪዳን ሰነድ እነዚህን መሰል ግንኙነቶችና እንቅስቃሴዎችን እንዲያቆሙ የሚያስገድድ ነው። ባለፈው መጋቢት ወር መጨረሻ የተፈረመው ይኸው ሰነድ ጊዜያዊ አስተዳደሩ ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ ሊፈጽማቸው ከሚገቡ ተልዕኮች መካከል አንዱ መሆኑን ዘርዝሯል። ይህ ስምምነት በተፈረመ 2 ሳምንት ባልሞላ ጊዜ ውስጥ በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ጎራ ድጋፍ በመስጠት የሚታወቅ አክቲቪስት የኤርትራ መንግስት ፕሮፓጋንዳዎችን እንደሚያስተጋባ ከሚነገርለት አርቲስት ጋር በአካል መገናኘቱ መነጋገሪያ ሆኖ ቆይቷል። በሌላ መረጃም የሕክምና ባለሙያዎች የሚያነሱትን ጥያቄ ለማፈን እየተንቀሳቀሰ ያለው የብልጽግናው መንግስት መምህራንም ተመሳሳይ ጥያቄ እንዳያነሱ በሚል ለአስቸኳይ ስብሰባ ጠርቷል። በመላው የኦሮሚያ ክልል ዞኖች ያሉ መምህራን ዛሬ ጠዋት አስቸኳይ ስብሰባ የተጠሩ ሲሆን ሁሉም በዚህ ስብሰባ ላይ የመገኘት ግዴታ እንዳለባቸውም ተነግሯቸዋል ተብሏል። ከወራት በፊት መምህራን ተመሳሳይ ጥያቄ ሲያቀርቡና መንግስት ጥያቄያቸውን ሰምቶ የደሞዝ ማሻሻያ እንዲያደርግላቸው ሲማጸኑ ጠቅላይ ሚኒስትሩ ደሞዝ መክፈል የኔ ስራ አይደለም ማለታቸውም የሚዘነጋ አይሆንም። ይህ በእንዲህ እንዳለ ሰሞኑን ሰላማዊ ሰልፍ በማድረግ ላይ ለሚገኙ የጤና ባለሙያዎች መሰረታዊ ለውጥ ለማምጣት ኑ በጋራ እንታገል ሲሉ የአማራ ፋኖ በወሎ የጤና መምሪያ ኃላፊ ጥሪ አቅርበዋል። የሕክምና ባለሙያዎች የደሞዝና የጥቅማ ጥቅም ጥያቄ ብቻ በማንሳት የሚለውጡት ነገር አይኖርም ሲሉ ኃላፊው ጨምረው ገልጸዋል። የሕክምና ባለሙያዎች ከሰሞኑ በተለያዩ የሀገሪቱ ክፍሎች መብላት አልቻልንም ራበን በሚል ወርሃዊ ደሞዝ እንዲጨመርላቸው የሚጠይቅ ሰልፍ በማካሄድ ላይ ይገኛሉ። ይህንን የሕክምና ባለሙያዎችን እንቅስቃሴ አስመልክቶ በማህበራዊ ትስስር ገጻቸው ሀሳባቸውን ያሰፉ ፈሩት የአማራ ፋኖ በወሎ ቤት አማራ ጤና መምሪያ ኃላፊ ዶክተር አቡበክር ሰይድ የደሞዝና የጥቅማ ጥቅም ጥያቄን ብቻ በማንሳት ለውጥ ማምጣት የሚችል የጤና ባለሙያ የለም ሲሉ ተናግረዋል። በዲሞክራሲያዊም ሆነ በሰብአዊ እኩልነት የማያምነው አገዛዙ ሀገርን ከህዝቦቿ ቀምቶ እየበዘበዘ ነው ያሉት ዶክተር አቡበክር ሆድ እንጂ ጭንቅላት በሌላቸው ሰዎች የሚዘወርን ስርዓት በጋራ ሆነን በቃ እስካላልነው ድረስ በየግል ጠይቀን አንዳችን መፍትሄ ማምጣት አንችልም ብለዋል። ጥያቄያችሁ ትክክል አይደለም እያልኩ አይደለም፣ ነገር ግን የደሞዝ ጭማሪ ብቻ በመጠየቅ የሚመጣ ለውጥ እንደሌለ ለማስገንዘብ እንጂ ሲሉ የገለጹት የአማራ ፋኖ በወሎ የጤና መምሪያ ኃላፊው ጥያቄው ምላሽ ቢያገኝ እንኳን የሀገርና የህዝብንም ችግር የሚፈታ ባለመሆኑ ከጊዜያዊ እፎይታ የዘለለ ትርጉም አይኖረውም ብለዋል። ዶክተር አቡበክር አክለውም የሀገርና የህዝብ ችግር ሲፈታ የጤና ባለሙያዎችም ጥያቄ ትክክለኛ ምላሽ ያገኛል።
እኔና ታጋይ ጓዶቼ ይህንኑ ቀድመን ስለተረዳን የህልውና ትግሉ ተዋናይ መሆን ችለናል ያሉ ሲሆን ጥያቄውና ትግሉ ግን መልኩን መቀየር አለበት ሲሉ አሳስበዋል። በመጨረሻም ዶክተር አቡበከር ሰይድ ችግራችሁ አፋጣኝ ምላሽ እንዲያገኝ በሰላማዊ ሰልፍ እየጠየቁ ለሚገኙ የጤና ባለሙያዎች የኢኮኖሚ ህልውና ጥያቄያችሁን እንደግፋለን ያሉ ሲሆን ዘለቄታ ያለው መሰረታዊ ለውጥ ለማምጣትም በጋራ እንታገል በማለት ጥሪ አቅርበዋል። በሌላ በኩል በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። የፋኖ ኃይሎች ስምሪት የወሰዱ የመንግስት ኃይሎች ላይ በተለያዩ ስፍራዎች ጥቃቶችን ከፍተው ሰብአዊ ጉዳቶችን ማድረሳቸውን ገልጸዋል። ከነዚህ ውስጥ በደቡብ ወሎ ዞን ወረባቦ ቦከክሳ የተባለው አካባቢ የደረሰው ተጠቃሽ ነው። በዚሁ ዞን ወግዲ ዋርጃ የተባለ ስፍራ ላይ የተፈጸመው የደፈጣ ጥቃትም በደርዘን የሚቆጠሩ የመንግስት ወታደሮች ለጉዳት የተዳረጉበት እንደሆነ ተሰምቷል። በወሎ ቀጠና ስብሰባዎች በተለያዩ ቦታዎች እየተደረጉ ሲሆን በቅሎ ማነቂያ ላይ ሊደረግ የነበረን ስብሰባ ግን የፋኖ ኃይሎች ጥቃት በመክፈት ማስቀረታቸውን አሳውቀዋል። በዚሁ ዞን አንድ ስብሰባ ላይ የተገኙት የክልሉ ምክትል ርዕሰ መስተዳድር በበኩላቸው እስካሁን 12000 ፋኖ እጅ ሰጥቶናል፣ ጥቂት ዋና ዋናዎች ብቻ ናቸው የቀሩን ሲሉ ነው የተሰሙት። ይህ በእንዲህ እንዳለ ባለሽርጡ ክፍለ ጦር አረሪት ከተማን ተቆጣጥሯል። የአማራ ፋኖ በወሎ ቤት አማራ ተጠናክሮ በቀጠለው የህልውና ትግል ምስራቅ አማራ ኮር አንድ ስር በአርበኛ እንድሪስ ጉድሌ የሚመራው ባለሽርጡ ክፍለ ጦር ያገዛዙን ጥምር ጦር ፊት ለፊት በመግጠም ድል አድርጌያለሁ ብሏል። ግንቦት 1 2017 ዓ.ም ጠዋት 12 ሰዓት የከተማውን መውጫና መግቢያ በሮች ወጥሮ በመያዝ ያገዛዙ ጥምር ጦር ላይ ተኩስ በመክፈት ሙትና ቁስለኛ ማድረግ ተችሏል ነው ያለው መግለጫው። በዚህ ውጊያ ከፍተኛ ምት የደረሰበት ያገዛዙ ጥምር ጦር የነበረበትን ካምፕ ትቶ ወደ ሐራ ከተማ ለቋል። በርካታ አልባሳት፣ የደረት ትጥቆችና ሬሽንም መማረክ ችለናል ሲሉ የፋኖ ኃይሎች አሳውቀዋል። መዳረሻችን ድልና ነጻነት ነው የሚሉት የፋኖ ኃይሎች ዘመቻ አንድነት በሚል ባወጁት ኦፕሬሽን ድል እየተቀዳጁ መሆኑን በተለያዩ ጊዜያት አሳውቀዋል። በሌላ መረጃ የትናንቱ የአዲስ አበባ አድማ እያነጋገረ ነው። ትናንት በአዲስ አበባ አንድ ያልተጠበቀ አድማ ተደርጓል። ከቀናት በፊት የሐኪሞችን ደሞዝ ይጨመርልን ጥያቄ በሰልፍ ያስተናገደችው አዲስ አበባ አሁን ደግሞ አንድ ለየት ያለ የሥራ ማቆም አድማ ተደርጎባታል። ጥያቄዎቻችን በተገቢው መንገድ ምላሽ አላገኙም ያሉ ሰራተኞች በድንገት አድማ በመምታት ድምፃቸውን አሰምተዋል። የዲኤችኤል ኢትዮጵያ ቅርንጫፍ ሰራተኞች ዓመታዊ ደሞዝ እንዲጨመራቸው ለብዙ ጊዜያት ቢጠይቁም በተቋሙ አስተዳደሮች ችላ መባላቸውና በትናንትናው ዕለትም ለመጠየቅ ሲሰባሰቡ ውጡ በመባላቸው ስራ ማቆማቸውን ገልጸዋል። በዲኤችኤል የዓለም አቀፍ የመልእክት መለላኪያ አገልግሎት ሰጪ ተቋም የሰራተኞች ማህበር ሊቀመንበር የሆኑት አቶ ጥላሁን ታደሰ ሰራተኞች ያቀረቡት ጥያቄ ተቀባይነት ያላገኘው ማህበር ለምን አቋቋማችሁ በሚል እንደሆነ ተናግረዋል። በተጨማሪም ለሰራተኞች ጥያቄ ኃላፊዎች በሚያቀርቡት ድርድር አልተስማማንም፣ ዛሬም ቢሮ ለመጠየቅ ስንሰባሰብ አይቻልም፣ ውጡ ተበተኑ አሉን፣ ወጣን፣ የሥራ ማቆም አድማም ጀምረናል ብለዋል። ሰራተኞቹ ጥያቄያችን አሁን የብር የመግዛት አቅም በመዳከሙ ለመኖር ተቸግረናል፣ ስለዚህ ቢቻል ወደ በፊቱ የሚሰጠን የዶላር መጠን ክፍያችን ይመለስልን ሲሉ ጠይቀዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩም። ከቆይታ በኋላ በሌሎች መረጃዎች ድጋሜ ተመልሰን እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።